ስለዚህ ኮምፕሊትሊ መቁረጥ ያለባችሁን ሰዎች ከህይወታችሁ ትቆርጣላችሁ በጥላቻ አይደለም ራስን ለመከላከል ስትሉ ነገር ግን ጭንቅላት ውስጥ ማጣትና ውጥረትን ብቻ የሚያስብ ድህነትን ብቻ የሚያሰላስል የለመደ ህሊና መትረፍረፍን ስታሳዩት አያሌው አለኩ መጥፎ የሚያሳስበን ቦታ አለመሄድ መጥፎ የሚያሳስቡን ሰዎችን አለማግኘት ለዛ ነው የምትፈልጉትን በግልጽ ማወቅ ማለት እኮ በዛ ውስጥ ደጋግመን እሱን ስናስብ እንዴት ፈጣሪ እንደሚሰራ እንድናይ ራሱ ይረዳናል ስለዚህ ሱሶቻችንን ተሸክመን ነው የምንዞረው በህሊናችን ውስጥ ፕሮግራምድ ሆነው እሱን ፕሮግራሚንግ ለመቀየር እምነትን መቀየር ማለት ነው ሃይማኖትን አይደለም እምነቴን ስለ ራሴ ያለኝን እምነት ስለ ህይወት ያለኝን እምነት መቀየር አንደኛው ሰው ሁለተኛው የምንፈልገው ላይ ደጋግመን በወጥነት ማተኮር ፍላጎት ላይ ደጋግሞ በምን በወጥነት ወጥ የምትለውን ቃል አስምሩበት ማተኮር አንድ ሰው ትላንት ስለ ዛሬ ወይም ስለ ነገ ሊሆን ይችላል የሚያወራው ሲያወራ ሲያስብ አወራ ማለት እያሰበ ነው አይደል ጥሩ ሊሆን ይችላል ስለ ትላንት መጥፎ ሊሆን ይችላል ስለ ትላንት ሲያስብ አንድ ሰው አዲስ ነገር ኤክስፒሪየንስ ሲያደርግ አይቶት የማያውቀው ነገር ለመጀመሪያ ጊዜ ምን ሲያደርግ ሲያይ ሲሰማ ሲዳስስ ሲያሸት ሲቀምስ አዲስ ለመጀመሪያ ጊዜ ያኔ ምን ይፈጠራል ነው በህሊናችን ውስጥ አዲስ እንደዚሁ ስሜት ሰዎች ምን ሲያደርጉ ፊል ሲያደርጉ ስሜት ሲሰማን ያኔ ምን ይፈጠራል በሁለት ኒውሮንስ መካከል ህሊናችን ውስጥ በ3 ሰከንድ ውስጥ ለአይን በማይክሮስኮፕ የሚታይ ፔፕታይድስ ወይም ደግሞ የነርቭ ጭራ ዴቨሎፕ ያደርጋል የኒውሮንስ ጭራ ማለት ዴቨሎፕ ያደርጋል በሁለቱ ፔፕታይድስ መካከል ከአንዱ ወደ አንዱ የሐሳቡን የስሜቱን የኤክስፒሪየንሱን አይነት ሚሞራይዝ የሚያደርግ ኬሚካልስ ይለዋወጣሉ በስንት ሰከንድ በ3 ሰከንድ ከዛ ያንን ልምምድ ያንን ሐሳብ ስሜት ወይም ኤክስፒሪየንስ ለመጪው 3 ሳምንታት ካልተደገመ ይሄ ኮኔክሽን ይቋረጣል ይለያያሉ ፔፕታይድስ ምንም አናረግም ባክ ስራ የለም እንደማለት ነው እሱ ከተደገመ በይበልጥ ምን ያደርጋል እየተቀራረቡ ይመጣና በጣም ጠንካራ የሆነ ኮኔክሽን ይፈጠራል ይለማመደውና ከዛ በኋላ ምን ይሆናል ይሄ ሐሳብ ስናስበው ስናየው ስንቀምሰው ኤክስፒሪየንስ እናደርገው ፊል ስናደርግ እያስታወስን አንዳንድ ጊዜ የድሮን ነገር አስባችሁ ደስም ብሏችሁ ከፍቷችሁም ያቃል አያውቅም ልክ ስናደርግ ከየት መጣ ያ ሐሳብ ድንገት እኮ ትዝ ብሎኝ አለቀስኩ አትሉ ድንገት ትዝ ብሎኝ ደስ አለኝ አትሉ እነዛ ሴሎች ኬሚካሉን ስለሚፈልጉት ማመንጨት ስለሚጠራቀም ምን ይሆናል በልበል አርግ የሚል ስሜት ይሰማናል ቦዲ ማይንድን ያዘዋል ማይንድ ያችን ተውት ፓተርን ያመጣል ከዛ ትዝ አለኝ እንትና የሰራኝ ስራ ብለን እንናደዳለን እነዚህ መልእክትን ይለዋወጣሉ ከዛ ጎሽ ሪላክስድ ይሆናል ግልጽ ነው ድህነትም እንደዚሁ ነው ሀብትም እንደዚሁ ነው በፍቅር መኖርም እንደዚሁ ነው ጦርነትም እንደዚሁ ነው ይሰማል ስለዚህ ሰላምን ፍቅርን ሀብትን መትረፍረፍን መዋደድን በሐሳብ ስናስብ ፍላጎታችሁን በሐሳብ ስታስቡ የመጀመሪያው ቁጥር ምንድነው ያልኳችሁ የምንፈልገው በግልጽ ለምትፈልጉት ነገር ምናልባት ምን ላይኖር ይችላል ማስረጃ ላይኖር ይችላል ኢቭን ስሜቱ አሁን ላይኖራችሁ ይችላል ፍላጎቱ አለ ግን አይ ባካ አይሆንም እኮ ዝም ብዬ ራሴን እየዋሸሁት ነው የሚጋፋችሁ ነገር አለ አይደል ያለ ምንድነው ኒውሮንስ የሚያውቁት ምንድነው ማጣት አለማግኘት ምናምን ያ የምትፈልገው ነገር አይሆንም ባክ በዚህ ምድር ላይ ካላጭበረበርክ አይሳካልህም የሚለው ነገር አለ እንዲሳካልህ ደግሞ ትፈልጋል ይሄ አስቀድሞ በደንብ ተሰግስጎ ገብቶ ኦሬዲ ኬሚካሉን ያመነጩ ሱስ ነው ማማረር ሱስ ያልሆነበት ሰው አለ እዚህ ቤት then you're lucky ስለዚህ ይሄንን ለመፍታት በመሞከር ፋንታ አዲስ ባዶ የሆነ ህሊናው ጋር ሴሎች እንዲገናኙ ማድረግ የምትፈልጉትን በግልጽ አውቃችሁ አንድ በዝርዝር ስትጽፉ በ3 ሰከንድ ውስጥ ምን
ፔፕታይድስ ዴቨሎፕ ሌላ በግልጽ ስትጽፉ እያለ በየቀኑ በወጥነት ስትደጋግሙ ስታነቡት ስታዩት ስታስቡት ደስ ሲላችሁ እንደዚህ አሳክቼ ኦንላይን ላይ እየጎረጎራችሁ ስታዩ ቫኬሽን ከሆነ የምትፈልጉት እኔ ዓለም ላይ ሁሉንም ሀገር መኖር እየዞርኩ በአመት አንድ ጊዜ ማረፍ እፈልጋለሁ እያላችሁ ስትለማመዱ አዲስ ፔፕታይድስ እየተገናኙ ይመጣሉ። ከዛ ደጋግሞ ስሜት ስለሆነ ከዛስ እናንተ ስትተውት ምን ያደርጋሉ? ቦዲ ላይ ኢምፓክት ይፈጥራሉ። ከዛ ቦዲ ምን ያደርጋል? ማይንድን ያስገድደዋል። ማይንድ ማስገደድ ማለት ማይንድ ሪማይንድ እንዲያደርግ ማለት ነው። በሆነ አጋጣሚ ማይንድን ማስገደድ ማለት አይናችሁን ገልጣችሁ እኮ በቀን ውስጥ ብዙ ነገር ነው የምታዩት። ልብ ብላችኋል? ግን የምናስተውለው ምን ነው? ጥቂት ነው። ለምሳሌ የሆነ ቦታ ትሄዱና አይታችሁት የማታውቁት አይነት ልብስ ትገዛላችሁ። ዋው በስማም ማንም አልለበሰው ምናምን ትሉና ለብሳችሁ ሽክ ብላችሁ ስትወጡ ስንት ሰው ለብሶታል? ብዙ ሰው። ከዛስ አይ አበሻ እኔ ገዛው በቃ ተከተሉ። ለምን? አታዩትም ነበር፣ አታስተውሉም ነበረ። ልክ ስትገዙት ግን ማይንድ ላይ አሁን ትሪገር ያደርግና ይሄ ነገር ሬሌቫንት ነው እያለ መረጃውን ታዩታላችሁ። ልክ እንደዚህ የምትፈልጉትንም ነገር በህሊናችሁ ውስጥ ስታስቀምጡ ወይም በፒክቸር በምን ስታስቀምጡ ስትወጡ ህሊና ያ ያልከው ነገር ይሄው እያለ ምን ማድረግ ይጀምራል? ማሳየት ይጀምራል። ሰላም ሞልቷል አለ፣ ፍቅር ሞልቷል አለ፣ ጤና ሞልቷል አለ፣ መትረፍረፍ ሞልቷል አለ። ነገር ግን ጭንቅላት ውስጥ ማጣትና ውጥረትን ብቻ የሚያስብ ድህነትን ብቻ የሚያሰላስል የለመደ ህሊና መትረፍረፍን ስታሳዩት አያየው አለኩ። ነገር ግን ምን ያደርገው? አያየውም። ስለዚህ ምን ያደርገዋል? ኢቭን ያማራል። ምን ባክ ምን ዋጋ አለው እንደዚህ እኮ ብታደርግም ዋጋ የለውም እያለ ማየት አይፈልግም። ስለዚህ መርጦ ያያል ማለት ነው። ስለዚህ ፈጣሪ ምድርን እንደ ብፌ ሁሉን ነገር ሙልት አድርጎ ፈጥሯል። ሰዎች ግን ከብፌው ላይ የሚያነሱት የሐሳባቸውን አይነት ነው። ሐሳቦቻችንን ማስተካከል ያለብን ለማ ሲባል ነው? ለራስ ሲባል ነው። ስለዚህ የምንፈልገው ላይ በወጥነት ማተኮር ማለት ፍላጎታችን ላይ በወጥነት ማተኮር ማለት አንድ በየቀኑ ሐሳባችን ውስጥ ከፍላጎታችን ጋር የሚመሳሰል ነገር ብቻ እንዲገባ፣ በተቃራኒው ሌላ ነገር ሲገባ ምን ማድረግ አለብን? ከዚያ መራቅ አለብን። መጥፎ የሚያሳስበን ቦታ አለመሄድ፣ መጥፎ የሚያሳስቡን ሰዎችን አለማግኘት። ሰዎችን በመጥላት አይደለም፣ ራሳችንን ግን በመከላከል ማለት ነው። ስለዚህ ኮምፕሊትሊ መቁረጥ ያለባችሁን ሰዎች ከህይወታችሁ ትቆርጣላችሁ። በጥላቻ አይደለም፣ ራስን ለመከላከል ስትሉ ፕሮቴክት ማድረግ አለብን። ስለዚህ መልካም የሆነውን ቀና የሆነውን ህልማችን የሆነውን ፍላጎታችን የሆነውን ነገር የሚያሳየን ነገር ላይ ማተኮር አለብን። በሐሳብ በወጥነት በየቀኑ ሆን ብለን እያስተዋልን ዛሬ በዚህ ብሄድ ይሻላል በይበልጥ የማስበውን ነገር እሷን ባገኝ ይሻላል በይበልጥ የማስበውን ነገር ምን ለማድረግ የምታስታውሰኝ ማነች ማስበው። አንዳንድ ሰዎች ጋር እኮ ስትሄዱ ሁልጊዜ ማልቀስ ብቻ ነው አይደል? ለምን? ኢነርጂው እንደዛ ነው። ስትገናኙ በደላችሁ እናንተ ታነሳላችሁ፣ የተበደላችሁ እሱ የተበደለውን በቃ ስጦታ ነው አይደል? ህይወት ኢትስ አ ጊፍት። ስጦታ ከሆነ ደግሞ ሪስፔክት መደረግ አለበት። ዋው የማላውቀው ማላየው እንደዚህ ከሰጠኝ ስለዚህ አውቄው ደግሞ ብኖር ምን አይነት ይሆናል ይሄ ጊፍት አይደለ? ይጎመራል። ለዛ ነው የምትፈልጉትን በግልጽ ማወቅ ማለት እኮ በዛ ውስጥ ደጋግመን እሱን ስናስብ እንዴት ፈጣሪ እንደሚሰራ እንድናይ ራሱ ይረዳናል።